አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናሜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ውድ ቤተሰቦቼ ብዙዎቻችን እንደምናስበው እኔም ብሆን ከዚህ በፊት እንደማስበው ከኢትዮጵያ ይልቅ ሌላ ሀገራቶች የስልክ ዋጋ ሚረክስ ይመስለኝ ነበር። አብዛኞቻችን እንደዛ ነው አክሰፕት የምናደርገው። እውነት ለመናገር እስካሁን ድረስ አሁን ያው እስከማረጋግጥበት ሰዓት ድረስ ኢትዮጵያ ላይ ስልክ በጣም ውድ እንደሆነና ደግሞ በዛ ላይ ደግሞ ኳሊቲውን ያልጠበቀ ስልኮች ከዛ ወይም ደግሞ እኛ ከውጭ ሀገር ከምናመጣቸው ከውጭ ሀገር ይዘናቸው ከምንመጣቸው ስልኮች የተሻለ ኳሊቲ የሌላቸው ግን በተሻለ ዋጋ የሚሸጡ እጅግ በጣም ውድ ነበር የሚመስለኝና ከዛ ይዘን መጥተን ራሱ እዚህ ስልክ የምናተርፍ ይመስለኝ ነበርና እንደውም የሆነ ጓደኛዬን ሳማክረው ከዚህ ሄጄ እዛ ማተርፈው ምናምን ስልኮች ይዘሽ ሂጂና ቡታጀራ ታስረክቢያለሽ ምናምን ብሎ የነበረ ሀቅ ለመናገር ያው እኔ ቀረጡን ፈርቼ ነው ስልክ ያልያዝኩት። ምክንያቱም የራሴን ስልኮች ራሱ የራሴን ጨምሮ የሌላ የጓደኞቼን ጨምሮ እኔ በጣም ብዙ ስልክ ይዤ ነው ያለፍኩትና በዚህ ሂሳብ ደግሞ ካሰብኩኝ እስከ ስንት ስልክ ይዣለሁኝ። የሰው ታብሌቶች ይዤ ነበር፣ የራሴ ታብሌት፣ የራሴ ስልኮች፣ እኔ ራሱ ጊፍት የተሰጠኝ ስልኮች እጅግ በጣም ብዙ ስልክ ነው ያዝኩት። የራሴ ብቻ 4 ስልክ ይዤ ነው ያለፍኩት። ይሄ የምታዩት የራሴ ሳምሰንግ የራሴ 2 ስልክ ይሄ ጊፍት ነበር የተሰጠኝና እንደገና ደግሞ ሌላም አይፎን 16 ፕሮ ማክስም ተሰጥቶ የነበረ ያው ይሄም ኦፖ 5 ጂቢም ሆነ አይፎን 16 ጊፍት ተሰጥቶ የነበረ። እውነት ለመናገር ራሴ ደግሞ የራሴ የምጠቀመው እስከዛሬ ድረስ ተጠቀመበት የነበረው ሳምሰንግ እና እንደገና ደግሞ ለስራ ብዬ የገዛሁት አልትራ 24 ነበረ። በአጠቃላይ የራሴ ራሱን የቻለ 3 አዳዲስ ስልክና የምጠቀምበት አንድ አሮጌ ስልክ ነበረ። በጣም ፈርቼ ነበረ። እሱንም ጨምሮ የሌላ ሰው ታብሌትና ስልኮች ይዤ ነበረ። አሮጌም ቢሆኑ ግን ስጋት ይዞኝ ነበረ። እንዴት ብዬ አልፋለሁ ብዬ ኤርፖርቱን ደግነቱ ያን ያህል እንትን አልተባልኩኝም። በመሃል አንዳንድ እቃዎች ጠፉብኝ እንጂ የጠፉብኝ በተባበሩኝ ብዬ ባስያዝኩት ሰዎች እጅ ላይ ሳልቀበላቸው ወጥቼ ነው እና እንደዛ ነው እንጂ ስልኮቹን በሰላም አሳልፊያቸዋለሁኝ። ምን ለማለት ፈልጌ ነው፣ እነዚህን ስልኮች እኔ ትርፍ ስልክ ስለነበሩ አሁን ስጦታ የተሰጡኝ ስልኮች ትርፍ ስለነበሩ መሸጥ እፈልግ ነበርና ይሄን ስልክ ለመሸጥ በጣም ነበር የጣርኩት። ሀቅ ለመናገር ኦፖ ኢትዮጵያ ውስጥ የተለመደ ስልክ አይደለም፣ ግን በጣም ጸደይ ነው ስልኩ። እውነት ለመናገር 128 ጂቢ ነው እዛ የተገዛው 6 ከ7 ነው የተለየ እንትኖቹን ሳይጨምር 6 ከ7 ማለት ሲመነዘር አስቡት። እዚህ ግን ከ10,000 በላይ ከሄደ በቃ በጣም ውድ የተሰጠኝ ስልክ ቤቶች ነው የምላችሁ። በጣም ውድ የተሰጠኝ እስከ 15,000 ነው። በቃ 15,000 ነው በጣም ውድ የሚባል ዋጋ። እሱንም ለተጠቃሚ እንጂ ስልክ ቤቶች ከ10,000 በላይ አንቀበልም አሉ። ኢማጂን ቢመነዘር ከ30 እዛ ገንዘቡ ሲመነዘር 30 ምናምን ሺህ የሚወጣው እንትን እዚህ 10,000 ብር ማለት ወደ 20 ምናምን ሺህ ብር ኪሳራ ማለት ነው። እናተርፋለን ብላችሁ ከዛ ስልክ ይዛችሁ የምትመጡ ሰዎች ስልክ አታተርፉበትም። ሀቅ ለመናገር እዚህ በጭራሽ ነው ማታተርፉበት። ስለዚህ ኦፖ ስለሆነ ነው። በነገራችን ላይ ይሄ ስልክ ሳምሰንግ ቢሆን ኖሮ በአሪፉ ይሸጥ ነበር። ምናልባት ሳምሰንግ ስልኮችን ይዛችሁ ከመጣችሁ በጣም ልትሰሩበት ትችላላችሁ። ግን ይሄ ኦፖ እና የመሳሰሉ ያልተለመዱ እንትኖችን ብራንዶችን ይዛችሁ ብትመጡ ምንም የሚሰራው ነገር የለም፣ ወይም ደግሞ አይጠቅምም። አትገዙም፣ አይሸጥላችሁም። በጣም ነው እንዲሸጥ የፈለኩት እንደ ሀቅ በጣም ምክንያቱም ኤክስትራ ነው እኔ ጋር ያለው። ስለዚህ በጣም ነበር የፈለኩት እንዲሸጥ። ግን 10 እና 15,000 እስከ 20,000 ብለውኛል። ግን ስለማያዋጣ እንቢ ብዬ ከልክዬ ትናንትና ለራሴ ከፈትኩትና ይሄ ደግሞ ሳምሰንግ አልትራ ነው ለራሴ የገዛሁት ነው። ለመጣ ስል እውነት ለመናገር አይፎን 60 ፕሮ ማክስ ስጦታ እንደሚሰጠኝ ባቅ ኖሮ በጭራሽ ይሄን ስልክ አላወጣም። ለዚህ ስልክ የሁሉ ገንዘብ አላወጣም ነበረ እና ያው ያኛውን ስከፍት አይ ቲንክ ይሄንን ለመሽጠት ነው ያሰብኩት። ምክንያቱም የሆነ ነገር ለመስራት ብዬ ገንዘብ ስለጎደለኝ ይሄን ስልክ ግዴታ መሸጥ ስለነበረብኝ ይሄን ስልክ አስሺ ገንዘብ ተረክቤያለሁ። ኦሬዲ ተረክቤያለሁ። ግን
በጣም እርግጠኛ ነኝ ሰርቼ መልሼ እንደምገዛው። እንደዚህ ስልክ የወደድኩት ስልክ የለም። በፍቅር ነው የወደድኩትና እስካሁን ድረስ ከአንጀቴም ከልቤም ከጭንቅላቴም አልወጣልሽ ብሎኛል። መሸጤንም ማመን መቀበልም አልፈለኩኝም። ግን ያው ሰው አበድሮኝ ሰጦኝ ምናምን ከመል ያለኝን ነገር የሆነ ነገር አድርጌ ሰርቼ መልሼ እንደምገዛው እርግጠኛ ነኝ። ግን በቃ ማመኑላ ነው ማልፈልገውና ይሄን ስልክ ግን ጸዴ ዋጋ ነው የገጨሁት። ጸዴ ዋጋ ነው የገጨሁት። ሀቅ ለመናገር ያው ብዙ እንዲያትርፌበታል ምናምን ባልን ቢያንስ ግን ተከፍቷል። በቃ በጣም ስላራከሱብኝ ነው ባይዘው ያኛውን ኦፖን በጣም አራክሰውብኝ አልገዛ ብሎኝ ምናምን በቃ እንትን ሲለኝ እሱን በርካሽ በ10 በምናምን ከምጥለው ይሄኛውን ጸዴ ዋጋ የተሰጠኝን ሽጬ ኦፖን ሊያዘውና በሱ የሆነ እንትን ልበልና ከዛ በኋላ ደግሞ ወደፊት ራሱን ይሄንን እገዛዋለሁ። ያው እንደምጠይሄ 14 ነው 24 ነው እንግዲህ 26 መጥቷል አልትራ ከዛ አንፃር ሂደት እንትን ካለ ዞሮ ይሄንን አሁን የተሰጠኝን ዋጋ አላገኝም በሚለው ገንዘቡን በጣም ያስፈልገኝ ስለነበረ ከነበርኩበት ሁኔታ አንፃር ያሰብኩትን ነገር ለምንትን ለማለት እየቀለለኝ ይሄን ነገር መሸጥ ነው። ሀቅ ለመናገር ስልኩን መሸጥ ነው እና በቃ እሱን ሽጬ የምፈልገውን ነገር ለማስተካከል ጥረት እያደረኩኝ ነው። ወደፊት ግን ስልኩን በእርግጠኝነት ገዛዋለሁ። ኦፖን ከፍቼ የያዝኩት ስልክ ስንት አመት 7 አመት የተጠቀምኩትን ስልክ A50 ስልክ ነበረኝ። አዲስ እንደመጣ ነበር የገዛውትና እንደዛም ሆኖ ግን ምንም ነው በቃ ያኛውን ካሜራ ከለመድኩ በኋላ ሁሉም ካሜራ ያስጠላል። ይሄኛው ደግሞ እንትን ምንድነው ይሄኛው አይፎን 16 ፕሮ ማክስ ነው። ይሄም ጊፍት ነበር የተሰጠኝ። ይሄንንም ሽጬዋለሁ። ያው ግን ዋጋ እውነት ለመናገር እንደ ሳምሰንግ ይሄ እኮ አዲስ ነው ያልተከፈተ ምናምን። እኔ እንደዚህ ትልልቅ ስልኮችን በተለይ ደግሞ ይሄ አልትራውን እኔ ኦሬዲ ለራሴ ብዬ ነው የገዛሁት፣ ልጠቀምበት ቪዲዮ ልሰራበት ምናምን ብዬ ነው የገዛሁት። ነገር ግን ይሄ ኦፖንም አይፎን 60 ፕሮ ማክሱንም ያው ስመጣ ስጦታ ነበር የተሰጠኝና በቃ በአጠቃላይ ግን ኦፖን በጣም ለመሽጠት ፈልጌ ነበር። ያው መዳሞቼና ልጆቻቸው ነበር ስጦታ የሰጡኝ። ያው ለመሸጥ ፈልጌ ነበር ኦፖን። እውነት ለመናገር ሳምሰንጉን የመሸጥ እንትኑ ብዙም አልነበረኝም። ግን ኦፖ አልሸጥ ሲለኝ በርግጥ እውነት ለመናገር ኦፖ ቢሸጥም ከ28 ከ27 ከ26 ሺህ ብር በላይ አይሸጥም ነበረ። እኔ ደግሞ ከዛ በላይ ገንዘብ ያስፈልገኝ ነበረ። በቃ ልቤን እንዲህ የመጀመሪያ ልጅ ነው እንዲህ የምትሰጪው እስከሚሉኝ ጓደኞቼ ባርባር እያለኝ ነው ይሄን ስልክ የሸጥኩትና ሲያጽናኑኝ እዚህ ከተማ ሲጀመር ማጅራት ትመቻለሽ ምናምን እያሉ ከዛ በቃ ለማንኛውም በቃ ሽጬዋለሁ። ወደፊት ገዛዋለሁ ብዬ ተስፋ አደርጋለሁ። ደግሞ በእርግጠኝነት እገዛዋለሁ። ሰርቼ በደንብ ነው የምገዛው። ግን በቃ ስልክ ከዛ ይዤ መጥቼ እዚህ እናተርፋለን ካላችሁ ምናልባት እንዲህ ትልልቅ ስልኮችን አይፎኖችን ሳምሰንግ አልትራዎችን ምናምን ከሆነ ነው እንጂ ይሄ ምናምን ስልኮች እውነት ለመናገር ምንም ነው ማታተርፉባቸው። ምንም አታተርፉባቸው። እና ከዛ ስልክ ተሸክማችሁ መጥታችሁ ለማትረፍ ብላችሁ ይዛችሁ ስትመጡ ዋጋውን ራሱ አያወጣላችሁም። እና እንደዚህ አይነት ስህተት ባትሳሳቱ ባይ ነኝ። መልካም ጊዜ። ቻው።